ስለዚህ ለዛ ምቹ የሆኑ ዝርያዎችን የማውጣቱ የስሪንቃ ግብርና ምርምር ማዕከል እንግዲህ ማሽላ ላይ ከ15 ያላነሱ የማሽላ ዝርያዎች አሉት። በሌሎች ሰብሎችም በተመሳሳይ ሰፊ ስራዎች እየሰሩ ነው ያሉት የክፍሉ ተመራማሪዎች። ወልዲያ ዩኒቨርሲቲም በራሱ የሚሰራቸው ሰፋፊ ቴክኖሎጂ አሉ። ከመማር ማስተማሩ ስሪንቃ ግብርና ምርምር ፉል ታይም ወይም የሙሉ ጊዜ የምርምር ስራ ነው እየሰራ የሚገኘው። አስገዳጅም ግዴታውም ነው። የዩኒቨርሲቲውም ደግሞ ባለው የጎንዮሽ 75% የማስተማሩን የልጆቻችንን ወንድሞቻችንን እያስተማሩ ነው ያሉት። በዛ ጎን ደግሞ እንደዛ አይነት ማህበረሰብ አቀፍ ስራዎችን እየሰሩ ነው ያሉት። በእኛ በኩል የዚህ አይነት ስራዎች በሁሉም ዞኖች ሰሜን ወሎም ከወልዲያ ዩኒቨርሲቲ ጋራ፣ ደቡብ ወሎም ከወሎ ዩኒቨርሲቲ ጋርና ኦሮሚያ ዞንም እንደዚሁ ከወሎ ዩኒቨርሲቲ ጋራ በሰፊ የምንሰራበት ነው ያለው። ወደፊትም የምርምር ማዕከላችን እንግዲህ በእነኚህ ቴክኖሎጂዎችን የማፍለቁን የማስፋፋቱንና ሌሎቹንም በተለይ ከዞን ግብርና በሚመጣው አንዳንድ ቴማቲክ ኤሪያዎች አማካኝነት ቀጣይም የምርምር አቅጣጫችን ሙሉ ለሙሉ ሊሆን የሚችለው ዞን ላይ ምንድነው ችግራችሁ፣ በቅርብ ከነገ ጀምሮ የተመራማሪ ቡድንም ወደየወረዳችሁም ቀበሌያችሁ ማነው ዞን ላይም ስለሚመጡ ለወደፊት ለምርምር አጀንዳ የሚሆን መነሻ ሀሳብ የሚገኘው ከእንደዚህ አይነት አጋር አካላት ከሚነሱ ሀሳቦች ነው። ስለዚህ ይህንንም በዛ ሰዓት ላይ እንድታግዙን በዚሁ አደራም እያልኩኝ የዛሬው መስክ ቀን እንግዲህ የሶስቱም አራቱም ማለት ይቻላል ስሪንቃ ግብርና ምርምር ማዕከል፣ ወልዲያ ዩኒቨርሲቲ፣ የዞን ግብርና ማነው የኳራንታይል ምክንያቱም ወደ ዘር የምናስገባ ከሆነ ኳራንታይሎችም የነሱም ድርሻ አለ። አይ ቲንክ ከመጡ እኛ ኢንቫይት አድርገናል እነሱንም ከመቄት ግብርና ከዋድላ ግብርና በተመሳሳይ ከጉባ ላፍቶ ከዚህም የመጣችሁት የልምድ ልውውጥ አድርጋችሁ ባለው ሀገራዊ ሁኔታ ወደ ደዛ አካባቢ ላይ እንቅስቃሴዎች በተወሰነ መልኩ ገደብ ያደረግን ስለሆነ እዚህ አካባቢ መምጣታችሁ በጣም ወሳኝነት ስላለው እዚህ መጣችሁ ወደ አካባቢያችሁ የኛን ቴክኖሎጂዎች እንድታሰፉ እንድታባዙ እንድታግዙን ነው። በሌላ መልኩ ግብርና ለመስራት መሬት ያስፈልጋል። ሰማይ ላይ አይሰራም። ገና እነኚህ በአየር ላይ በውሃ ላይ ለመስራት ሳይንሱም ገና ነን። በአብዛኛው ግን የከተማ አስተዳደር ቅርታ ካላችሁ ብዙ ጊዜ የሚገጥመን ምንድነው ዘር መሬት ላይ ነው የሚባዛው። ምንድነው የሚያደርገው ግን የቤት መስሪያ የውሃ ቦታ ማነው የውሃ ገብ የሆነ ቦታ በቤት መስሪያ እየተጣበበ ያለበት አጋጣሚ ነው ያለው። ለምሳሌ ቆቦ ላይ ብትመጡ ካልተሳሳትኩኝ የመሐንዲስ ግምት በደንብ ሊያስቀምጠው ይችላል። ከግማሽ ቢሊዮን የሚጠጋ ሀብት ፈሶበታል። ግራውንድ ወተር፣ የድሪፕ ኢሪጌሽን፣ ሌሎችም አድርጎ እንግዲህ ይሄን አጥሩን ውድማውን ምናምኑን ብታውት። ስለዚህ እንደዚህ አይነት ሲሆን በዙሪያው ከተማ ሲወረር ኦፍ ኮርስ እንደዚህ አይነት ከተሞች መስፋፋታቸው እኛ ጋር የስራ እድል እንዲፈጠር ይደረጋል። አሁንም በእርግጠኝነት አበራ ሊያግዘኝ ይችላል። እንደነ ስሪንቃ አካባቢ ላይ በትንሹ ስራ የለም ከተባለ 500,000 400,000 በወር ኢንቨስት እናደርጋለን እዛ አካባቢ ላለ ማህበረሰብ። በተመሳሳይ እዚህም ቢመጣ ቤት ብቻውን ቀለብ አይሆን መኖሪያ ነው መጠለያ ነው ግድ ነው። ግን ወጥቶ ሰርቶ የሚመጣበት ግን በአካባቢው በአቅመ ደካማ በአቅም ነው የሚሰራው። ማበጠር የሚችል መቆፈር የሚችል ውሃ ማጠጣት የሚችል ሌሎች ነገሮችንም ማድረግ የሚችል ሰው ደግሞ ያስፈልጋል። ስለዚህ በአካባቢው ቤት መኖሩ ከተማ መስፋፋቱ ጥሩ ነው። መጋፋቱ ግን አግባብነት ላይኖረው ይችላል። ኦፍ ኮርስ ፖሊሲ እየወጣ ነው። እነኚህ ፖሊሲዎች በቅርብ ጊዜ ተግባራዊ ይሆናሉ ብለን ድራፍቱ ደርሶናል። ድራፍት ላይ ቫሉዌት እያደረግን ነው። እንዲህ አይነት ነገሮችም ሲኖሩ እኔ የሚመለከት የናጋር አካላትም እዚህ ቁጭ ያልነው ይሄ ርስታችን አይደለም። ሁላችንም እዚህ ቦታ ላይ ስንገኝ በያለንበት ሴክተር ወክለን ነው። ስለዚህ እኛ ኃላፊ ነን፣ ተያያዥ ነን፣ ለቀውንም እንሄዳለን፣ ሌላም ነገር ይገጥመናል። ግን ሴክተሩ ተቋሙ ግን መቀጠል መቻል አለበት። ስለዚህ እዚህ ያላችሁ አጋር አካላቶችም ስሜታችሁ ለግብርና አለ ቴክኖሎጂ የ3000 ታሪክ ነው የሚሆን። ስለዚህ ረጅም ማሽላ ሲያቅ ነበረ 9 ወር ነበር የሚያቆየው። 9 ወር አይበቃ ማን ነው አይሆንም። በ3 ወር የሚበቃ አድርግ። ከዛ በኋላ በመስኖ አምርትና ቤትን በአመት 2 3 መግብ የሚል መርህ ማስተማር ማስገደድም መቻል አለብን። አለበለዛ የድሮውን ከያዝን 3000 ዓመት ታሪክ ነበረን እንዲህ ነበርን ታሪክ ሆኖ ስለሚቀር እነኚህም በዛ መልኩ ሁላችሁም የቤት ስራ እንድትወስዱ እንላለን። የምርምር ማዕከሉ ዛሬም ነገም ከማህበረሰቡ ጋራ ከሌሎች አጋር አካላት ከዩኒቨርሲቲና ከግብርና ጋራ ያለውን ግንኙነት አጠናክሮ ይሄዳል። አሁንም በተጣበበ ጊዜ ሁላችንም ሆነን ለመናገር ሰሞኑን በተለያየ ስራዎች ላይ ነበር።
ዛሬም ምናልባት የኛ ፕሮግራም ቀደም ያለ ቢሆንም ዩኒቨርሲቲውም በራሱ ዛሬ ለማካሄድ የነበራቸው ፕሮግራም ነበረ። እነሱም ነገም ተነገ ወዲያ ምናልባት ዛሬ ያልተሳተፉ እንግዶች ካላችሁ ይሄም የጋራ ስለሆነ የኛው ስለሆነ እዛ ላይ ማሰራት የሚቻልበትም አጋጣሚ ስለሆነ ዛሬም እንግዲህ ሁላችሁም እዚህ ስለተገኛችሁ በራሴ ስምና በማዕከሉ ስም በጣም አመሰግናለሁ። መልካም ጊዜ እንዲሆን እመኛለሁ። አመሰግናለሁ። ስለዚህ እኛ የዘር ብዜትን ስናስብ በጣም ብዙ ጊዜ እና ረጅም ጊዜ ወስደናል። ከጀመርን ስንጀምር በራሳችን ብቻ ዩኒቨርሲቲው እና ሊሰራባቸው የሚችሉ ቦታዎችን ብቻ መሰረት አድርገን ነበር ስንሰራ የነበረው። ከዛ በኋላ ግን ኃይልን እና ያለንን ሪሶርስ አንድ ላይ በማድረግ መስራት አለብን ወደሚል ተመጣና እነዚህ ቅድም የጠቀስኳቸው አካላት ወደ አንድ መጥተው የተሻለ ውጤት እንድናመጣ በሚል መጣን ማለት ነው። ምክንያቱም የዩኒቨርሲቲዎች ተልዕኮ 3 ናቸው። አብዛኛው እንደምታውቁት ማለት ነው። የመጀመሪያው መማር ማስተማር ነው። ከዛ ቀጥሎ ደግሞ የምርምር ስራዎችን መስራት ነው። ሶስተኛውና ዋናው ደግሞ የማህበረሰብ ጉድኝት ስራዎችን መስራት ወይም ማህበረሰብ አገልግሎት ልንለው የምንችል ነውና ማህበረሰቡን ያነቃነቀ ስራዎች እና ሌሎች የሚመለከታቸውና እዛ ላይ ትኩረት ያላቸውን አካላት በማሰባሰብ የምንሰራው ስራ ነውና ለብዙ ጊዜ ረጅም ጊዜ እየሰራን ያለንበት ሁኔታ ነው ያለው። ስለዚህ እነዚህን ስራዎች ስንሰራ እኛ አሁን ትኩረት አድርገን እየሰራን ያለነው ቅድም ከጠቀስናቸው አካል ሀገራት ጋር አንደኛው የዘር ብዜት ነው። የዘር ብዜት ደግሞ ብዙ ስራዎችን ይዘን ያለነው አንደኛው የማሽላ ነው። ቅድም አካሉ ሲገልጸው እንደነበረው ይሄ ሶርገም ቤልት ወይም የማሽላ ዋና መሰረት ስለሚባል እሱ ላይ ትኩረት አድርገን እየሰራን እንገኛለን። ሌላው ደግሞ ጤፍ ነው። ተመሳሳይ ጤፍ ላይም እንዲሁ ሰርተናል እና አርሶ አደሩም በደንብ ተቀብሎት ራሳቸውን ዘር ገዝተው እስከ ማስፋት የደረሱበት ሁኔታ ነው ያለውና ይሄ በጣም ጥሩ ምርታ ያሳየ ነው። እንዲሁም በደጋው አካባቢም በተመሳሳይ እንዲሁ በጋራ የምንሰራው ስራ አለ። ደጋው አካባቢ የሚበቅሉ ሰብሎችን መሰረት ያደረገ ማለት ነው፣ ወይም ደግሞ አካባቢውን መሰረት ያደረገ ማለት ነው። አንደኛው የምንሰራበት ስንዴ ነው። ስንዴ ዋድላ ላይ እየሰራ እንገኛለን። ወደ 30 ሄክታር የሚሸፍን ማለት ነው። በጋራ ቅድም ከጠቀስኳቸው አካላት ምናልባት ኮቦ ጊራና ነው የማይሳተፈው እንጂ ቅድም ያልኳቸው 3ቱ አካላት የሚሳተፉበት ስራ ማለት ነው። ሌላው ደግሞ ድንች ከፍተኛ ችግር ያለው አሁን ድንች ላይ ነው። ወደ ደጋው አካባቢ ስንሄድ ማለት ነው በበሽታ የሚጠቃበት ሁኔታ አለና ከበሽታ ነፃ የሆነ የመጀመሪያ ዘር በማምጣት ከሆርቲካ ምንድነው ይሄ ቲሹ ካልቸር ደስ የሚገኘው ማለት ነው ከሱ ጋር በማምጣት እዛ ያሰራጨንበትና አርሶ አደሮቹ እንዲሰሩት ያደረግንበት ሁኔታ ነው ያለው። ችግሩ የገጠመን ምንድነው የተፈጥሮ ችግር ገጥሞን የ3 አርሶ አደሮች ከጥቅም ውጭ ሆኖብናል በበረዶ ምክንያት ማለት ነው። 4 አርሶ አደሮችን ነበር የመረጥነው። ምክንያቱም የሚፈልገው የዘር መጠን በጣም ከፍተኛ ስለነበረ አሁን አንዱ በጥሩ ሁኔታ ላይ ይገኛል። ስለዚህ እሱን ከሚመለከታቸው ሀገራት ጋር የተወያየን ማስፋትና የዘር ችግርን መፍታት አለብን የሚል ቁርጥ አቋም ነው ያለን እና በዚህ ሁኔታ ላይ እየተሳተፍን እንገኛለን። ስለሆነም ስራዎችን ስንሰራ ምንድነው አጋር አካላት ወይም የሚሳተፉ ሁሉም አካላት በትክክል የድርሻቸውን መወጣት አለባቸው የሚል እምነት አለን። ስለዚህ ክፍተቶች ስላሉ እነሱን በውይይት የመፍታት ይሄ ደግሞ የተመረተ ምርት ዘር ሆኖ እንዲቀጥል ወደ ምግብነት እንዳይውል ነው ዋናው መሰረታችን እና አርሶ አደሩ ደግሞ ገቢውን እንዲያሳድግ ገቢው ሲያድግ ደግሞ እንደምናውቀው የምግብ ዋስትና ችግር አለ እያልን ነው